ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘውትር በዚህ ሰዓት ወደ እናንተ የሚደርሰው ዕለታዊው የስፖርታዊ የመረጃ ሰዓታችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። ዛሬ ዕለተ ማክሰኞ ሰኔ 3 2017 ዓ.ም የተለያዩ ስፖርታዊ መረጃዎችን ወደ እናንተ እያደረስን ለቀጣዮቹ ደቂቃዎች ከእናንተ ጋር ቆይታ እናደርጋለን። አዘጋጁ ገዛይ እንዱላ ነኝ። የካሜራ ባለሙያችን ኦፍሳ ሱራ ከኛ ጋር ቆይታ ያደርጋል። የሀገር ቤት ስፖርታዊ መረጃዎቻችንን ቀዳሚ እናደርጋለን። የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን ሻምፒዮናው ክለብ በትላንትናው ዕለት ታውቋል። ኢትዮጵያ መድን እግር ኳስ ክለብ ለመጀመሪያ ጊዜ በታሪኩ የፕሪሚየር ሊጉን የዋንጫ ክብር በአሰልጣኝ ገብረመድህን ኃይሌ እየተመራ ማሳካቱን ትላንትና አረጋግጧል። እንግዲህ 34ኛ ሳምንት መርሃ ግብር ጨዋታዎች እየተከናወኑ እንደሚገኙ ይታወቃል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ማለት ነው። ትላንት እንግዲህ ኢትዮጵያ መድንን ለሊጉ የዋንጫ ክብር ያበቃው ጨዋታ ኢትዮጵያ ቡና እንደዚሁ ከመቀሌ ሰባ እንደርታ ጋር ያደረጉት ጨዋታና በአቻ ውጤት መጠናቀቁን ተከትሎ በሂሳባዊ ስሌት እንግዲህ መሰረት ኢትዮጵያ መድን የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን ሻምፒዮና መሆኑን አረጋግጧል ማለት ነው። ትላንት የተደረጉትን ጨዋታዎች ወደ እናንተ እናደርስና የኢትዮጵያ መድን ሻምፒዮናነትና በአጠቃላይ በውድድር ዓመቱ የነበረውን ጉዞ ደግሞ በተመለከተ መረጃዎችን ወደ እናንተ እናደርሳለን። ትላንት እንግዲህ አስቀድሞ የተደረገው ጨዋታ እንደዚሁ በመቀሌ ሰባ እንደርታና በኢትዮጵያ ቡና መካከል የተደረገው ጨዋታ አንድ አቻ በሆነ ውጤት ፍጻሜውን አግኝቷል። በዚህ ጨዋታ ላይ ኢትዮጵያ ቡናን ቀዳሚ ያደረገ ግብ ያስቆጠረው ተጫዋች ዋሳዋ ጂኦፈሪ ነው። 54ኛው ደቂቃ ላይ ጎል አስቆጥሮ ነበረ። ሁለተኛው ግማሽ 45 ላይ የተገኘ ግብ ነው። ሙልጌታ ወልደ ጊዮርጊስ ደግሞ 64ኛው ደቂቃ ላይ የመቀሌ ሰባ እንደርታን የአቻነት ግብ ከመረብ እንደዚሁ ማሳረፍ ችሏል። መቀሌ ሰባ እንደርታ እንግዲህ በውድድር ዓመቱ ከሊጉ ለመሰናበት ከፍተኛ ጥረት በማድረግ ላይ የሚገኙ ክለቦች ተርታ ተሰልፎ እንመለከታለን። ትላንት አንድ ነጥብ ከጨዋታው ማግኘቱን ተከትሎ አሁን ላይ እንግዲህ 38 ነጥቦችን ይዞ 15ኛ ደረጃ ላይ ተቀምጧል ማለት ነው። ኢትዮጵያ ቡና ደግሞ እንደዚሁ ነጥቡን በውድድር ዓመቱ የሰበሰባቸውን ነጥቦች ወደ 56 ከፍ በማድረግ ሁለተኛ ደረጃ ላይ ተቀመጠበትን በሊጉም እንግዲህ ሻምፒዮና የማይሆንበትን አጋጣሚ ትላንትና ማወቅ ችሏል ማለት ነው። ሌላ ጨዋታ ተደርጓል። ሐዋሳ ከተማ እንደዚሁ ከወልዋሎ ዓዲግራት ዩኒቨርሲቲ ጋር ያደረጉት ጨዋታ በሐዋሳ ከተማ 1-0 አሸናፊነት ፍጻሜውን አግኝቷል። ቢኒያም በላይ 87ኛው ደቂቃ ላይ ኳስና መረብን በማገናኘት የአይቆቹን የአሸናፊነት ግብ ማስቆጠር ችሏል ማለት ነው። ሌላኛው ጨዋታ የተደረገው በሀዲያ ሆሳዕናና በኢትዮጵያ ንግድ ባንክ መካከል ነበር። ይህ ጨዋታ ደግሞ በነብሮቹ ወይም በሀዲያ ሆሳዕና 1-0 አሸናፊነት ፍጻሜውን አግኝቷል። ጸጋ አብግዛው 93ኛው ደቂቃ ላይ ብቸኛውን የአሸናፊነት ግብ ለሀዲያ ሆሳዕና እንደዚሁ ማስቆጠር ችሏል ማለት ነው። ዛሬ የሚደረጉ የኢትዮጵያ ፕሪሚየር ሊግ የ34ኛ ሳምንት መርሃ ግብር ጨዋታዎች እንደዚሁ አሉ። ሻምፒዮና መሆኑን በትላንትናው ዕለት ያረጋገጠው የአሰልጣኝ ገብረመድህን ኃይሌው ኢትዮጵያ መድን ሻምፒዮና መሆኑን ካረጋገጠ በኋላ ከመቻል ጋር ዛሬ ቀን 9 ሰዓት ላይ ጨዋታቸውን ያደርጋሉ። በዚህ ጨዋታ ላይ እንግዲህ መቻል ጋርድ ኦፍ ኦነር ወይም ደግሞ ለሻምፒዮናው ክለብ ኢትዮጵያ መድን ተጫዋቾች አቀባበል ያደርጉላቸዋል ተብሎ ይገመታል። በሌላው ዓለም የተለመደ ነው። ዛሬም እንግዲህ የመቻል እግር ኳስ ክለብ ተጫዋቾች አጠቃላይ ኮቺንግ ስታፍ አባላት ይህንን ስነ ስርዓት ያደርጉላቸዋል ተብሎ ይጠበቃል። 9 ሰዓት ላይ ይደረጋል ማለት ነው። ሻምፒዮናው ኢትዮጵያ መድን ከመቻል ጋር የሚያደርጉት ጨዋታ ይህ ጨዋታው ፍጻሜውን እንዳገኘ ደግሞ ሌላ በጣም ተጠባቂ ጨዋታ አለ። ይሄ እንግዲህ ለሻምፒዮናነት ሳይሆን ደግሞ ይሄኛው ላለመውረድ ከሊጉ ላለመሰናበት የሚደረግ እንቅስቃሴ ከባድ ትንቅንቅ ሊያስመለክት የሚችል ጨዋታ ነው። በኢትዮ ኤሌክትሪክ እና በፋሲል ከተማ መካከል የሚደረገው ጨዋታ አመሻሽ 12 ሰዓት ላይ ጅማሮውን ያደርጋል። ሁለቱ ቡድኖች እኩል 38 ነጥቦችን ይዘዋል። ወራጅ ቀጠናው ስፍራ አፋፍ ላይ ነው የሚገኙት። እንግዲህ እነዚህ ሁለት ቡድኖች የሚያደርጉትም ጨዋታ ከፍተኛ ትርጉም አግኝቷል ማለት ነው። ነገ የሚደረጉ ጨዋታዎች አሉ። ሲዳማ ቡና ከድሬዳዋ ከተማ ቀን 9 ሰዓት ላይ፣ ወላይታ ዲቻ ደግሞ እንደዚሁ ከባህር ዳር ከተማ ጋራ የ34ኛ ሳምንት መርሃ ግብር የመጨረሻ ጨዋታቸውን የሚያከናውኑ ይሆናል ማለት ነው። ኢትዮጵያ መድን ትላንትና እንግዲህ ሻምፒዮና መሆኑን አረጋገጠ። ኢትዮጵያ መድን በጣም አንጋፋ ከሚባሉ የኢትዮጵያ ክለቦች መካከል አንደኛው ነው። ለኢትዮጵያ እግር ኳስም ከፍተኛ አበርክቶ ካላቸው ቀደምት ክለቦች መካከል አንደኛው እንደሆነ ይታወቃል። እንግዲህ ወደ ታችኛው የኢትዮጵያ ከፍተኛ ሊግ ወርዶ ያለፉትን ዓመታቶች ማሳለፉ ይታወሳል። 2015 ላይ ነው በአሰልጣኝ በጸሎት ሉል ሰገድ እየተመራ ወደ ፕሪሚየር ሊግ ማደግ የቻለው ማለት ነው። በዛው ዓመት እንግዲህ በመጣበት ዓመት 2015 ላይ ሶስተኛ ደረጃን ይዞ አጠናቋል። 49 ነጥቦችን ሰብስቦ ማለት ነው።
ከዛ በኋላ አምና ደግሞ 2016 የውድድር ዓመት ላይ 40 ነጥቦችን ይዞ በ10ኛ ደረጃ አጠናቋል። ዘንድሮ ደግሞ እንደዚሁ በአሰልጣኝ ገብረመድህን ኃይሌ ደግሞ እየተመራ እንደዚሁ ሻምፒዮና መሆኑን ከወዲሁ ያረጋገጠበትን አጋጣሚ አስመልክቷል ማለት ነው። በኢትዮጵያ እግር ኳስ ወይም በፕሪሚየር ሊጉ ተሳትፎ የነበረውን ውጤት ስንመለከት ከዚህ ቀደም ከፍተኛ ውጤት ሁለተኛ ደረጃን ይዞ ያጠናቀቀበት ነው ኢትዮጵያ መድን። ይሄ 1990 የኢትዮጵያ ፕሪሚየር ሊግ በአዲስ ፎርማት በተጀመረበት ዓመት ነበረ። በዛ ዓመት ከኢትዮ ኤሌክትሪክ ጋራ እንግዲህ እኩል 32 ነጥቦችን ሰብስበው በጎል ክፍያ መብራት ኃይል ወይም ደግሞ ያሁኑ ኤልፓ ኢትዮ ኤሌክትሪክ ብልጫ ነበረው የጎል ክፍያና የሊጉን የዋንጫ ክብር በዚያ ሁኔታ ማሳካት የቻለበትን ሂደት ማስተዋወስ ይቻላል። በዚያ ውድድር ዓመት ኢትዮጵያ ቡና፣ ኢትዮጵያ መድንና ኢትዮ ኤሌክትሪክ በጣም የሚገርም ጊዜን ያሳለፉበት አጋጣሚ እንደነበረ ማስተዋወስ ይቻላልና ከ1990 በኋላ የተሻለውን ውጤት የሊጉን የዋንጫ ክብር ማሳካት የቻለው ኢትዮጵያ መድን እንግዲህ የ2017 ዓ.ም ዘንድሮ 64 ነጥቦችን ይዞ ገና ሁለት ተጨማሪ ጨዋታዎች እየቀሩት የሊጉ ሻምፒዮና መሆኑን ከወዲሁ አረጋግጧል ማለት ነው። በዘንድሮ ዓመት እንግዲህ 19 ጨዋታዎችን ማሸነፍ ችሏል። 7 ጨዋታዎችን ባቻ ውጤት አጠናቋል። 5 ጨዋታዎች ተሸንፏል ማለት ነውና በጣም ስኬታማ ጊዜ ነው ማለት ይቻላል። እስከ ቅርብ ሳምንታት ድረስ ብቸኛው የሊጉ ተፎካካሪ ሆኖ ከሱ ጋር ተከሻ ለተከሻ እንግዲህ ሲገፋፋ የነበረው ኢትዮጵያ ቡና እግር ኳስ ክለብ ነበረ። ነገር ግን በስተመጨረሻ እንግዲህ የጣላቸው ነጥቦች ኢትዮጵያ ቡናን መስዋዕትነት አስከፍለውታል። ኢትዮጵያ መድን ግን ሁለት መርሃ ግብሮች እየቀሩት ከወዲሁ የሊጉን የዋንጫ ክብር ማሳካት የቻለበትን ውጤት ትላንትና ኢትዮጵያ ቡና ነጥብ ተጋርቶ በመውጣቱ ከመቀሌ ሰባ እንደርታ ጋራ ይህንን አረጋግጦለታል ማለት ነው። እንግዲህ አሰልጣኝ ገብረመድህን ኃይሌ ደግሞ ከሶስት የተለያዩ የፕሪሚየር ሊጉ ተሳታፊ ክለቦች ጋራ የሊጉን የዋንጫ ክብር በማሳካት ብቸኛው አሰልጣኝ ሆኗል። ከዚህ ቀደም 2010 ላይ ጅማ አባጅፋርን እየመራ የሊጉን የዋንጫ ክብር ማሳካቱ የሚታወስ ነው። 2011 ላይ ደግሞ እንደዚሁ ባክ ቱ ባክ መቀሌ ሰባ እንደርታን ይዞም እንደዚሁ የሊጉን የዋንጫ ክብር አሳክቷል። አሁን ደግሞ ኢትዮጵያ መድንን የሊጉ የዋንጫ ባለክብር አድርጎታል ማለት ነውና ብቸኛው አሰልጣኝ ሆኗል ማለት ይቻላል። እንግዲህ ገብረመድህን ኃይሌ እንግዲህ ክቡራትና ክቡራን ተመልካቾቻችን የኢትዮጵያ ፕሪሚየር ሊግም የ2017 ዓ.ም የውድድር ዘመን እንግዲህ ሻምፒዮናው ክለብ ተለይቷል። ኢትዮጵያ መድን ሻምፒዮና መሆኑን ከወዲሁ አረጋግጧል ማለት ነው። የሀገር ውስጥ መረጃችንን እዚህ ላይ ገታ እናደርጋለን። በቀጣይ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናመራው። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዕለታዊውን የናሁ ስፖርት የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። የ2026ቱን የዓለም እግር ኳስ ዋንጫ የውድድር መድረክ ለመቀላቀል የአውሮፓ ሀገራት ብሔራዊ ቡድኖች እንግዲህ የማጣሪያ ጨዋታቸውን በማከናወን ላይ ነው የሚገኙት። ትላንት የተደረጉ ጨዋታዎች አሉ። ኖርዌይ ከኢስቶኒያ ያደረጉት ጨዋታ በኖርዌይ 1-0 አሸናፊነት ፍጻሜውን አግኝቷል። ሄርሊንግ ብራውት ሃላንድ የማንቸስተር ሲቲው የፊት መስመር አጥቂ እንግዲህ ብቸኛውን የኖርዌይ ብሔራዊ ቡድንን የአሸናፊነት ግብ እንደዚሁ ከመረብ ማሳረፍ ችሏል። ጣሊያን ከሞልዶቫ ያደረጉት ጨዋታ በጣሊያን ብሔራዊ ቡድን 2-0 አሸናፊነት እንደዚሁ ተጠናቋል። ቤልጂየምም እንደዚሁ ድል ቀንቷታል። ትላንትና እንግዲህ የጣሊያን ብሔራዊ ቡድን ዋና አሰልጣኙን ስፓሌቲን ማሰናበቱ የሚታወስ ነው። አሁን ላይ እንግዲህ
ወደ ዓለም እግር ኳስ ዋንጫ ውድድር መድረክ በጣምራ በሶስት ሀገራቶች አዘጋጅነት በ26 በሚከናወነው ሜክሲኮ፣ ካናዳና አሜሪካ በሚያስተናግዱት የውድድር መድረክ ላይ ለመሳተፍ እንግዲህ የአውሮፓ ሀገራት የብሔራዊ ቡድኖች የማጣሪያ ጨዋታቸውን በማከናወን ላይ ነው የሚገኙት ማለት ነው። ዛሬ ምሽትም እንግዲህ የተለያዩ ጨዋታዎች ይደረጋሉ፣ ማጣሪያዎችን ጨምሮ ማለት ነው። የወዳጅነት ጨዋታዎችም ይደረጋሉ። ለምሳሌ የእንግሊዝ ብሔራዊ ቡድን እንደዚሁ ከምዕራብ አፍሪካዊቷ ሀገር ሴኔጋል ጋር የወዳጅነት ጨዋታዋን እንደዚሁ ታከናውናለች። ሌሎችም ሀገራቶች እንደዚሁ የወዳጅነት ጨዋታቸውን ያደርጋሉ። በምሽቱ የስፖርት ዜና ወጃችን ላይ ደግሞ ምሽት ላይ የሚደረጉትን እንደዚሁ የሀገራት የማጣሪያና የወዳጅነት ጨዋታዎችን በተመለከተ ዘገባ ወደ እናንተ የምናደርስ መሆኑን አስቀድመን መናገር እንፈልጋለን። አጫጭር ስፖርታዊ መረጃዎችን በቀጣይነት ወደ እናንተ እናደርስ። ዝውውርን መሰረት ያደረጉትን መረጃዎች ወደ እናንተ ስናደርስ እንግዲህ የተለያዩ ክለቦች በተለይ በዚህ የዓለም የክለቦች ሻምፒዮና የውድድር መድረክ ላይ ለመሳተፍ ወደ አሜሪካ ለማቅናት እንግዲህ ቡድናቸውን ለማጠናከር ዛሬ 6 ሰዓት ድረስ እስከ ሌሊቱ 6 ሰዓት ድረስ ነው የቡድናቸውን ስብስብ የተጫዋቾቻቸውን ብዛትና ማንነታቸውን ይፋ የሚያደርጉት። ይህንን ፊፋ እንግዲህ ማሳሰቢያ ሰጥቷቸዋል። እስከ ሌሊቱ 6 ሰዓት ድረስ አዳዲስ ተጫዋቾችም የሚያስፈርሙት ካለና በቡድናቸው ውስጥ የሚካተቱ ተጫዋቾችን አሳውቁ በሚል እንግዲህ መመሪያ ሰጥቷቸዋል። ስለዚህ ያንን እንግዲህ ለማሳወቅና አዳዲስ ተጫዋቾችን ከወዲሁ ለማስፈረም የተለያዩ እንቅስቃሴዎች እየደሩና መረጃዎችን በየጊዜው እየወጡ ነው የሚገኙት። ለምሳሌ ሀሊላል በአርሰናል እግር ኳስ ክለብ ውስጥ ለበርካታ ጊዜያቶች ውስጥ በጣም በከፍተኛ ሁኔታ ሲፈለግ የነበረውና አሁን ላይ ደግሞ የአርሰናል ስለመሆኑ ብዙ መረጃዎች እየወጡበት የሚገኘው የቤንጃሚን ሴስኮ ጉዳይ ላይ የሳውዲ ፕሮ ሊጉ ተሳታፊው ክለብ ሀሊላል እንግዲህ ስለመግባቱ እየተገለጸ ነው የሚገኘው። በእርግጥ አርሰናል ይህን ተጫዋች የግሉ ለማድረግ ስለመቃረቡ ነው ብዙ መረጃዎች እየወጡ የሚገኙት። አርሰናል አካባቢም ለክለቡም ቅርበት ያላቸው የወሬ ምንጮች እየዘገቡ የሚገኙት እንግዲህ ሀሊላል የተለያዩ ተጫዋቾችን ለማምጣት በተለይ ደግሞ በዚህ በዓለም ክለብ ሻምፒዮና የውድድር መድረክ ላይ ለመሳተፍ እንግዲህ አዳዲስ ተጫዋቾችን ለማምጣትና ስብስቡን እስከ ዛሬ ሌሊት 6 ሰዓት ድረስ ለማሳወቅ እንግዲህ ጥረት እያደረገ ነው የሚገኘው። የቤንጃሚን ሴስኮን ጉዳይ እንደገባበት ቀደም ሲል ጠቅሼላችኋለሁ። ከዛ በፊት ግን ቪክቶር ኦሴሚኔን ደግሞ ለማስፈረም እንደዚሁ ለናፖሊ ጥያቄ አቅርበው ነበር። ነገር ግን ከስምምነት ላይ አልደረሱም ወይም ደግሞ የናፖሊን የገንዘብ ጥያቄ ሊቀበሉት አልቻሉም ተብሏል። ሀሊላልም ናፖሊም የተለያዩ አማራጮችን እየተጠቀሙ ነው የሚገኙት። እንግዲህ ቤንጃሚን ሴስኮ ይሄንን ተጫዋች ሀሊላል ማስፈረም ከቻለ በጣም ታምር ነው። ምክንያቱም አርሰናል የቪክቶር ጆኬሬሽን ጉዳይ የተወው ለቤንጃሚን ሴስኮ ነው እየተባለ እንግዲህ መረጃዎች ሲወጡ እንደነበረ ይታወሳልና ብዙ መረጃዎችም ወደ አርሰናል እያደሉ ይገኛሉ። ነገር ግን አሁን እንደ መረጃ ሀሊላል በዚህ ዝውውር ዙሪያ እያሰበበት እንዳለ እየተገለጸ ይገኛል። ሌላው እንግዲህ መረጃችን የሚሆነው ደግሞ ኒውካስል ዩናይትድ መሐመድ ቅዱስን ለማስፈረም እንደዚሁ ጥረት እያደረገ እንደሚገኝ እየተገለጸ ነው የሚገኘው። መሐመድ ቅዱስ ከዚህ ቀደም በሰሜን ለንደኑ ክለብ አርሰናል ሲፈለግ እንደነበረ ይታወሳል። በተለይ ደግሞ ማርቲን ኦዲጋርድ አጋዥ ተጫዋች ለማድረግ ከፍተኛ ፍላጎት አላቸው እየተባለ ነው እየተነገረ የሚገኘው። ነገር ግን አሁን ደግሞ ማክፓይሶቹ ኒውካስል ዩናይትዶች የመሐመድ ቅዱስን ፊርማ ለማግኘት ከፍተኛ ጥረት በማድረግ ላይ እንደሚገኙና ተደጋጋሚ ጥያቄዎችን እንደዚሁ ለክለቡ ባለንብረት ዌስትሃም ዩናይትድ በማቅረብ ላይ እንዳሉ መረጃዎች እየጠቆሙ ነው የሚገኙት። ቶተንሃም ሆትስፐርስ እንግዲህ አዲስ አሰልጣኝ ለመሾም ከጫፍ የደረሰበትን ሂደት እየተመለከትን እንገኛለን። እንግዲህ እኚህ አሰልጣኝ የብሬንትፎርዱ አሰልጣኝ ናቸው። እነዚህ እኚህን አሰልጣኝ ለማምጣት እንግዲህ ከስምምነት ላይ የመድረሱ ጉዳይ እየተገለጸ ነው የሚገኘው። እሳቸው ደግሞ ለእሳቸው አጫዋት ሊጠቅሟቸው የሚችሉትን ተጫዋቾች እያደኑ ነው የሚገኙት። ብራያን ዌቡን የራሳቸው ልጅ ነው በብሬንትፎርድ ሲቲ ማለት ነው ቶማስ ፍራንክ ይህንን ተጫዋች ለማምጣት ፍላጎት አላቸው ተብሏል። ከዛ ባለፈ ደግሞ በማንቸስተር ዩናይትድ በከፍተኛ ሁኔታ እየተፈለገ የሚገኘው አንቷን ሴሜኞን ለማስፈረም ይህን ጋናዊን ኢንተርናሽናል የግላቸው ለማድረግ ፍላጎት አላቸው ተብሏል ማለት ነው እና አዳዲስ ተጫዋቾችን ይዘው ነው ወደ ሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ የሚያመሩት እየተባለ እየተገለጸ ይገኛል። በዩናይትድ ብልጫ አሸናፊነት ይጠናቀቃል ወይስ ደግሞ እንደዚሁ ቶተንሃም ሆትስፐርስ ይህን ተጫዋች ያስፈርመው ይሆን የሚለው ነገር እንግዲህ እየተነገረ ነው የሚገኘው። ማንቸስተር ሲቲ የተለያዩ ተጫዋቾችን በማስፈረም ላይ ይገኛል። አሁን 3 ተጫዋቾችን የግሉ ስለማድረጉ ነው መረጃዎች እየወጡ የሚገኘው። ሬንደርስን ከኤስ ሚላን አስፈርሟል። እንደዚሁ ደግሞ ሪያን ቼርኪን ከሊዮኑ ማስፈረሙን እያረጋገጠ ነው የሚገኘው። የተወሰነ የሜዲካል ጉዳዮች ናቸው የሚቀሩት የሕክምና ምርመራና በአጠቃላይ የፊርማ ስነ ስርዓቱ ብቻ ነው የሚቀረው። የዚህም ተጫዋች ሁኔታ ስለመጠናቀቁ ነው እንግዲህ የኢታዱ ክለብ ይፋ እያደረገ የሚገኘው። እስከ 40 ሚሊዮን ዩሮ እንደዚሁ ለሪያን ቼርኪ
ማንቸስተር ሲቲ ያውጣል ተብሏል። አይታኖ ያሬኒሪም እንደዚሁ ከኦልቨርሃምፕተን ወንደረርስ የማስፈረም ሁኔታቸው ስለመሳካቱ እየተገለጸ ይገኛል። የሚቀጥሉትን አመታት እንግዲህ በኢታዱ ክለብ ይቆያል ተብሏል። የግራ መስመር ተከላካዩ ተጫዋች ማለት ነው። ሌላው እንግዲህ የጃክ ግሪሊሽ ጉዳይ ነው። ጃክ ግሪሊሽም በተመሳሳይ እንደዚሁ የተለያዩ ክለቦች ይፈልጉታል። አስተን ቪላ ተጫዋቹ ፈላጊ ነው። ከዛም ባለፈ ደግሞ እንደዚሁ የጀርመኑ ክለብ ባየር ሊቨርኩሰንም የፍሎሪያን ዊርትዝን ሚና እንዲወጣላቸው ይፈልጋሉ። አሰልጣኝ ኤሪክ ቴን ሃግ እንግዲህ ይህንን ቡድን መረከባቸው የሚታወስ ነው። አሎንሶ ወደ ሪያል ማድሪድ ማምራቱን ተከትሎ ማለት ነው። አርሰናልም ይህን ተጫዋች ይፈልጋል። እንግዲህ እዚሁ መሀል ስፍራ ላይ ማርቲን ኦዲጋርድ ቀደም ሲል እንደነ መሐመድ ቅዱስን ያሉ ተጫዋቾች እንዲያግዙት ይፈልጋል። አንደኛው ደግሞ ራዳር ውስጥ ያለው በማንቸስተር ሲቲ ቤት በቀጣዩ አዲሱ የውድድር ዘመን ብዙም ቦታ እንደሌለው እየተነገረው የሚገኘው ጃክ ግሪሊሽ ነው ተብሏል። ማለት አሁን ላይ እንግዲህ ያስፈርሙታል ተብሎ ይጠበቃል። ነገር ግን ሳምንታዊው ደሞዙ ደግሞ ከፍተኛ መሆኑን ተከትሎ ፈላጊዎቹን ክለቦች ገለል እያደረጋቸው ነው የሚገኘው። እስከ 300,000 ፓውንድ በሳምንት ያገኛል ጃክ ግሪሊሽ በማንቸስተር ሲቲ ቤት እየተከፈለው ይገኛልና ይህንን ተጫዋች በውሰት ውል ለማግኘት አርሰናልም ይሁን ባየር ሊቨርኩሰን ቀጣይ እንግዲህ ከተጫዋቹ ጋራ ንግግር ስለመጀመራቸው እየተገለጸ ነው የሚገኘው ማለት ነው። ያሉት ጉዳዮች ይህንን ይመስላሉ። በምሽቱ የስፖርት ዜና ወጃችን ላይ ደግሞ የተለያዩ ያልተሰሙ ወቅታዊና አዳዲስ የዝውውር መረጃዎችን ይዘንላችሁ የምንመጣ ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን ስለተከታተላችሁ እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ ቆይታ አድርጌያለሁ። የካሜራ ባለሙያችን ኦብሳ ሱራ ከኛ ጋር ቆይታ አድርገው ነበር። ተወዳጅ የናሁ ቴሌቪዥን ፕሮግራሞች የቀጣዩን የአየር ሰዓት የሚረከቡ ይሆናል። የናሁ ቴሌቪዥን ተወዳጅ ፕሮግራሞች ለማግኘት በዲኤስቲቪ 481 ላይ ታገኙናላችሁ። ከዛ ባለፈ ደግሞ በመላው ዓለም በተለያዩ የማህበራዊ ሚዲያ አማራጮች እየመጣን እንገኛለን። በተለይ ዩቲዩብ ቻናላችን ከ370,000 በላይ ተከታዮች አሉት። ይህንን ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ የመዝናኛ የመረጃና ሌሎች የዜና ፕሮግራሞችን እንድትከታተሉ እንጋብዛችኋለን። አብራችሁን ስለነበራችሁ በድጋሚ እያመሰገንን መልካም ቀን ይሁንላችሁ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።